ግብረ ስጋ ግንኙነት ጊዜ እናቶች አመመኝ የሚሉት አንዳንድ የህመም ስሜት አለ። ያ የህመም ስሜት ባለበት ተጨባጭ ከ3 ኪሎ በላይ አንዳንዱ 4 ኪሎ የሚሆን ህይወት ያለው ነገር እጅም እግርም አይንም ራስም ጸጉርም ያለው ነገር ፍልቅቅ አርጎ ነው ሙሉ አጥንቱን የእግራና የቀኝ እግር በሙሉ ተፈልቅቆ ነው የሚወጣው። በዛን ጊዜ የሞተች ሴት ሸሂድ ናት። ከክብደቱ የተነሳ የመጨረሻ ነው የሚያመው። እንደውም የጤና ባለሙያዎቹ ሲናገሩ የሰማሁት ባለፈው ነግራችኋለሁ ይመስለኛል። አንድ ሰው አንዲት እናት ስትወልድ በምጡና ልጁ በሚወጣ ጊዜ የሚያማት ህመም ልኬት አለው አይደል? የነፋስ መለኪያ አለ፣ የቅዝቃዜ መለኪያ አለ፣ የሙቀት መለኪያ አለ፣ የህመም መለኪያ አለው በሳይንሱ። ህመሙ ሲለካ ህመም በአጥንት መሰበር ነው ህመም የሚለካው አሉ። አንተ አጥንትህን በመጥረቢያ እንደዚህ ብመታህ በጣም ነው የሚያመው። ያ ነው የህመም መለኪያው አሉ። አንዲት እናት በምትወልድ ጊዜ የሚሰማት የህመም ልኬት 21 አጥንት በመጥረቢያ በአንድ ጊዜ የተመታች ያህል ነው ብለዋል። ይሄንን አልፋ ልጁ ይወጣና እሱንም አላህ ምን ይላል? ثم السبيل يسره ይላል። ከማግራቱ አንዱ የምጥ ጩኸትና ልቅሶ እናትን፣ አባትን፣ ልጅን፣ ባልን ካልሆነ በስተቀር እናቶችን ብዙም አይረብሽም። እንደውም አንዳንዶቹ እየሳቁ ሁሉ ነው የሚያዋልዱት።